ህይወትን በምድራዊ ነገር መቃኘትና ህይወትን በመንፈሳዊ ነገር መቃኘት እጅግ የሰማይና የምድር ያህል ልዩነት አላቸው። ህይወታችን ቀዳሚና ተከታይ የሆነ ነገር ሊታይበት ይገባል ማለት ነው። ወይ አንዱ ይቀድማል፣ ሌላው ይከተላል። በረከቶቻችንን እንደ ህይወት ይዘን የምንኖር ከሆነ፣ እንደ ህይወት የምናስብ ከሆነ፣ እንደ ህይወት አጥብቀን ስለነሱ ብቻ ራሳችንን ማስገኘት ውስጥ ከሆንን እውነት እላግራችኋለሁ የትኛውንም በረከት ያልኳችሁን በረከት እንደ ህይወት እንድትይዙ የእግዚአብሔር ቃል አይፈቅድም። ምንድነው ካልን ህብረት የእግዚአብሔርን አኗኗር በኑሯችን ላይ መድገም ማለት ነው። በኑሯችን ላይ ማድመቅ ማለት ነው። ሰላም ሰላም ሕያዋን ቅዱሳን የጌታ ቤተሰቦች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እረኛ ቢንያም ዘነበ ነኝ ከኪንግስ ጌት የንጉስ ደጅ ቤተክርስቲያን። ዛሬ ደግሞ ወደፊታችሁ መልእክት ይዤ ቀርብ ያለሁኝ። በዚህ መልእክት እንደምትታነጹ፣ እንደምትጽናኑ፣ የእግዚአብሔርን የልብ ሐሳብ እንደምትካፈሉ አምናለሁኝ። እግዚአብሔርን ስለ ሁሉ በሁሉ እናመሰግነዋለን። የመልእክታችን ክፍል የሚገኘው በአንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 ጀምሮ ያለውን ቃል አነባለሁኝ። በአገልግሎቱ በሾመኝ ታማኝም አድርጎ የቆጠረኝን ብርታት የሰጠኝን ጌታችን ኢየሱስ ክርስቶስን አመሰግናለሁ። ምንም እንኳን ከዚህ በፊት ተሳዳቢ፣ አሳዳጅ፣ አመፀኛ የነበርኩ ብሆንም ባለማወቅ ባለማመን ስላደረግኩት ምሕረት ተደርጎልኛል። በክርስቶስ ኢየሱስ ከሆኑት እምነትና ፍቅርም ጋር የጌታችን ጸጋ ተትረፈረፈልኝ። ይክበር ጌታ ኢየሱስ። የመልእክቴ ርዕስ ረዘም ሊልባችሁ ይችላል። እናንተ አሳጥራችሁ መያዝ ትችላላችሁ። ለህይወትና ለአገልግሎት መድረካችሁ ተጠንቀቁ፣ ወይም ለህይወትና ለአገልግሎት መድረካችሁ ዘብ ቁሙ በሚል እንከፋፈላለን። ህይወት የራሷ የሆነ መድረክ ስላላት፣ መገለጫ ስላላት፣ ስፍራ ስላላት፣ መታያ ስላላት በህይወትና በአገልግሎት መድረካችሁ እንድትጠበቁ መድረካችሁንና ህይወታችሁን መልቀቅ ለሌለባችሁ ነገር እንዳትለቁ ሊያሳስብ የተላከ መልእክት ነው። በምድር ላይ ስንኖር ህይወትና አገልግሎት ያስፈልገናል። ማንኛውም ሰው ህይወት እንደገና አገልግሎት ሁለቱ ተያያዥ ናቸው። አስፈላጊ ነገሮች እንደሆኑ እንመለከታለን። ህይወት ቋሚ መገለጫችን ወይም የእኛነታችን ማሳያ ነው። አንድ ሰው ማንነቱ ህልውናው ሊገለጥ የሚችልበት ብቸኛ መንገድ ህይወት ነው። ስለዚህ ህይወት ቋሚ መገለጫችን ነው ማለት ነው፣ ወይም የእኛነታችን ማሳያ ነው ማለት ነው። አገልግሎት ደግሞ በምድር ላይ የምንኖርበት ዓላማ፣ ለዚች ዓለም ለመዳኗ የምናደርገው አስተዋጽኦ፣ እሱን አገልግሎት ብለን እንለዋለን። ይሄ ህይወታችንና አገልግሎታችንን እንዴት መቃኘት እንዳለብን መያዝ እንዳለብን ከእግዚአብሔር ቃል ምክር እናገኛለን። ህይወትና አገልግሎት ምድር ያስፈልጋታል። ህይወትና አገልግሎት ካላገኘች ምድር እንደ ምድር ህልውናዋ፣ እንደ ምድር ቀጣይነቷ አሳሳቢ ይሆናል ማለት ነው። ለምሳሌ ምድር አዲስ ልደት ያገኘችበትን ታሪክ ማየት እንችላለን። የኖህ ዘመንን ታሪክ፣ የሎጥ ዘመንን ታሪክ። የነዚህ ሰዎች ህይወትና አገልግሎት ወይም ህይወትና ሚና ባይኖር ኖሮ ምድር አትቀጥልም ነበር፣ ዘመን አይኖራትም ነበር። ስለዚህ ለምድር ህይወትና አገልግሎት ያስፈልጋል። ያለ ህይወት አገልግሎት መንገድ ስለሌለው፣ አገልግሎት ደግሞ ያለ ህይወት ሊቀርብ ስለማይችል ሁለቱን አያይዘን እንድናይ ዛሬ ወደፊታችሁ መልእክት ይዤ ቀርብ ያለሁ። የኖህ ዘመንን ስትመለከቱ እግዚአብሔር ከረገማት ምድር ያሳርፈናል ሲሉ ኖህ ብለው ስም አወጡለት። ወላጆቹ ተንበየዋል። የዕብራውያን ወላጆች ቀድሞ የማየት ደግሞ ያሉበትን ሁኔታ ከልጆቻቸው ስም ጋር አስተሳስረው ስም በማውጣት ይታወቃሉ። ከሁሉም
የኖህ ቤተሰብ ያወጡት ለልጃቸው የሰጡት ስም ሁል ጊዜ ባነበብኩት ቁጥር ያስደንቀኛል። ለምን ዝናብ በምድር ላይ አልተገለጠም? እንደገና ምድር እንደ ምድር የምትጠፋበትን አንዳች የምናየው ምልክት አልነበረም። እንዲህ አይነትም ጥፋት ከዛ በፊት አልተከናወነም፣ አልተፈጸመም። እና እግዚአብሔር ከረገማት ምድር ከእጆቻችን ስራ ያሳርፈናል ሲሉ ኖህ ብለው ጠሩት ይላል። ስለዚህ ምድር እድሜ ያገኘችው ዘመኗ የረዘመው አንድ ህይወቱ በእግዚአብሔር ፊት ሞገስ ያገኘ አገልግሎቱና ሚናው ለምድር አስተዋጽኦ ያደረገ ሰው ስለተገኘ ምድር ዘመኗ ቀጥሏል። በምሳሌ ላይ እንደዚህ የሚል ቃል አለ። ስለ አገሪቱ አመፀኝነት አለቆቿ ብዙ ሆኑ ይላል። በአስተዋይና በአዋቂ ሰው ግን ዘመኗ ይረዝማል ይላል። ምድር ዘመን አላት። ምድር የተቆጠረላት እድሜ አለ። እድሜዋን የሚያረዝም ህይወትና አገልግሎት ያስፈልጋታል። እድሜዋን የሚጠብቅ የኖህን ዘመን ብቻ ሳይሆን የሎጥንም ዘመን ማየት እንችላለን። ስለ ጌታችንም ስለ ኢየሱስ ክርስቶስ ሲናገር ይህም በዘመኑ ምስክርነቱ ነው ይላል። ዘመን ምስክርነት ያስፈልጋታል። ህይወት ያስፈልጋታል። አገልግሎት ያስፈልጋታል። ምልክት ያስፈልጋታል። ስለዚህ ህይወትና አገልግሎትን እንዴት መቃኘት አለብን? ምድራዊ ሙላት፣ ምድራዊ በረከት፣ በምድር የሚገኙ ስኬቶች ለመንፈሳዊ ህይወታችን ምን አስተዋጽኦ ያደርጋሉ ብለን ስንጠይቅ መልሱ ምንም ነው። መንፈሳዊ ሙላት፣ መንፈሳዊ ስኬት፣ መንፈሳዊ መከናወን ግን ለነፍስም ለስጋም እጅግ አስፈላጊ አልፎም ለምድር እጅግ አስፈላጊ እንደሆነና አስተዋጽኦ እንዳለው እንመለከታለን። ስለዚህ ህይወትን በምድራዊ ነገር መቃኘትና ህይወትን በመንፈሳዊ ነገር መቃኘት እጅግ የሰማይና የምድር ያህል ልዩነት አላቸው። ምድራዊ የሆነ የትኛውም ማግኘት፣ ምድራዊ የሆነ የትኛውም ስኬት የጨበጠ ነው። ድል ለመንፈሳዊ ነገራችን ምን አስተዋጽኦ ያደርጋል ካልን ነገር ከምድር ስለማይጀምር ምንም አይነት አስተዋጽኦ አያደርግም። መንፈሳዊ መከናወን፣ መንፈሳዊ ድል፣ መንፈሳዊ የሆነ ግን የሚገለጥ ነገር ግን ከተገኘ ለስጋችንም ለነፍሳችንም ለምድራችንም የራሱ የሆነ አስተዋጽኦ አለው። ህይወታችን ቀዳሚና ተከታይ የሆነ ነገር ሊታይበት ይገባል ማለት ነው። ወይ አንዱ ይቀድማል፣ ሌላው ይከተላል። ስለዚህ ወይ የምድሩ ይቀድምና የሰማዩ ይከተላል። በአንዳንድ ሰዎች ህይወት ልባም በሆኑ ሰዎች ግን ሰማያዊው ይቀድማል፣ መንፈሳዊው ይቀድማል፣ ከዛ ሌላኛው ይከተላል። መንፈሳዊ ነገርን ማስቀደም እጅግ ወሳኝ ነው። ለምድርም መንፈሳዊ ነገር፣ ለህይወትም መንፈሳዊ ነገር፣ ለሰው ልጆችም መንፈሳዊ ነገር እጅግ 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 አስፈላጊ ነው። የትኛውም ነገር ከመንፈሳዊው ከማይታየው ከዘላለማዊው የሚጀምር ነው ማለት ነው። ለመኖር ወሳኝ የሆነው ህይወት ነው። ህይወት ያደረግነው ነገር ሁሉ ለመኖር ወሳኝ ነው። ህይወት የማይሆኑ ነገሮች ህይወት ስናደርጋቸው አለመኖር ይሰማናል። ህይወታችን ማን ነው? ህይወት ያደረግነው ምንድን ነው? እነዚህ ጥያቄዎች መመለስ አለባቸው። ይህንን መመለስ ነው መኖር ማለት። ህይወት በእግዚአብሔር ቃል ህይወት ክርስቶስ እንደሆነ የእግዚአብሔር ቃል ይናገራል። ህይወት ትምህርት አይደለም። ህይወት ትዳር አይደለም። ህይወት ልጆችም አይደሉም። ህይወት በምድር ላይ በዚህና በዚያ ከተማ መኖርም አይደለም። እሱ የህይወት ገጽታ አይደለም። እሱ የህይወት ቅርጽ አይደለም። እግዚአብሔር ህይወት የሚለው ህይወት አንድ ነው። እርሱም የብሩክ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ህይወት ክርስቶስ ነው። ህይወት ትምህርት አይደለም። ህይወት ስልጣን አይደለም። ህይወት ማግኘት ሀብት አይደለም። ብልጽግናም አይደለም። ህይወት በነገዳችሁ መካከል ብዙ ሆናችሁ መኖርም አይደለም። እነዚህ ሁሉ በረከቶች ግን ናቸው። ይህንን አስረግጠን መናገር አለብን። እነዚህ ሁሉ ከእግዚአብሔር የሚሰጡ ናቸው። ከእግዚአብሔር የሚገኙ ናቸው። እነዚህ በረከቶች ናቸው። ህይወት ግን ክርስቶስ ነው። ሌላ ሊሆን አይችልም። ህይወት ሊሆኑ አይችልም። በረከቶችን እንደ ህይወት ይዘን ስንኖር በረከትነታቸው ለኛ አይገለጥም። በረከትነታቸው ለኛ አይሰጡም። ለምን? በረከቶቻችንን እንደ ህይወት ይዘን የምንኖር ከሆነ
እንደ ህይወት የምናስብ ከሆነ እንደ ህይወት አጥብቀን ስለነሱ ብቻ ራሳችንን ማስገኘት ውስጥ ከሆንን እውነት እላግራችኋለሁ የትኛውንም በረከት ያልኳችሁን በረከት እንደ ህይወት እንድትይዙ የእግዚአብሔር ቃል አይፈቅድም። የተፈቀደልን አንድ ነው፣ እንደ ህይወት እንድናየው ትኩረት እንድናረግበት እንድንይዘው የተፈቀደልን እርሱም የብሩክ የእግዚአብሔር ልጅ ኢየሱስ ብቻ ነው። ስለዚህ በረከቶችን እንደ ህይወት ይዘን ስንኖር በረከትነታቸውን ማጣጣም አንችልም። እንደ በረከትም እኛን አይሰሙንም። ለዚህ ነው በጣም ብዙ ክፍተቶች አሉብን፣ እርካታ እናጣለን። ለምን ካለን እንደ ህይወት የያዝናቸው ስለሆኑ እንደ ህይወት የያዝናቸውን ነገሮች አሁን ትተን እንደ በረከትነት ልናያቸው ይገባል። እንደ ህይወት ልናየው ትኩረት ልናረግበት ልንይዘው የተገባ ደግሜ እላቸዋለሁ የብሩክ የእግዚአብሔር ልጅ ኢየሱስ ብቻ ነው። ስለዚህ ሐዋርያው ጳውሎስ ለፊልጵስዩስ አማኞች ሲነግራቸው እንዲህ አለ፣ ለእኔ ህይወት ክርስቶስ ነው አለ። ሃሌሉያ! ለሱ ህይወት ክርስቶስ ነው። ለሱ ህይወት ስራ አይደለም። ለሱ ህይወት ሀብት አይደለም። ለሱ ህይወት የትኛውም በምድር ላይ የሚገኝ ስኬት አይደለም። ህይወት ክርስቶስ ነው። በረከቶችን በህይወት መጠን አትያዙ ነው መልእክቴ። በረከትን በህይወት መጠን መያዝ አደጋ አለው። ለፈተናም ተጋላጭ ያደርጋል። ለተለያዩ አምሮቶችና ምኞቶች ፈተና እንጋለጣለን። በረከቶችን በህይወት መጠን መያዝ አይጠበቅብንም። ስለ ህይወትና ስለ አገልግሎት ነው ማወራው። እነዚህ የአንድ ሰው መድረኮች ናቸው። ህይወቱ መድረኩ ነው። አገልግሎቱ መድረኩ ነው። ምልልሱ መድረኩ ነው። ህይወታችን ማን ነው? የምንኖርለት ማን ነው? ኢየሱስ ክርስቶስ ነው። እርሱ ብቻ ሊሆንም ይገባል። አገልግሎትስ ምንድን ነው? በዚህ ዓለም ላይ ሰዎች የሚኖሩለት ነገር አላቸው። ዋናው ነገር ህይወታችንና አገልግሎታችን ከሆነ ህይወታችንና አገልግሎታችን መጽሐፍ ቅዱሳዊ እንዲሆን መትጋት አለብን። መጽሐፍ ቅዱሳዊ ማድረግም አለብን። ክርስቲያናዊ ህይወት መጽሐፍ ቅዱሳዊ ነው። እንደ ዘመኑ ልንኖር አልተጠራንም፣ እንደ እግዚአብሔር ቃል ልንኖር እንጂ። ስለዚህ ዘመናዊውን ነገር ለብዙ ነገር ያስፈልገን ይሆናል፣ እንጠቀምበትም ይሆናል። ግን በፍጹም መንፈሳዊውን ነገር ዘመናዊ ማድረግ አንችልም። ባህላዊም አይደለም። መንፈሳዊው ነገር በመንፈሳዊ ነገር ብቻ የሚሄድ የሚገለጥ እንደሆነ ማስተዋል አለብን። ወገኖቼ ህይወታችንና አገልግሎታችን መሰረቱ መንፈሳዊ ነው ማለት ነው። ራሱም ይሄ መሰረት ኢየሱስ ክርስቶስ ነው። ለምን? ህይወታችን ኢየሱስ ክርስቶስ እንደሆነ እየተነጋገርን ስለሆነ የእግዚአብሔርን ቃል እንደገባን ሳይሆን እንደተነገረበት ዓላማ የምንሰማው፣ የምናነበው፣ የምንታዘዘው እንዲሆን ያስፈልጋል። የእግዚአብሔርን ቃል እንደገባን አይደለም የምንኖረው። የእግዚአብሔርን ቃል በተነገረበት ዓላማ እየሰማን እያነበብን ነው ልንኖረው የሚገባው። ለምን? ቃሉ ሊል ያላለውን ሊሉ ሰዎች ስለሚችሉ እኛም ቃሉን እንደ ምኞታችን ልንረዳው ልንተረጎመው ስለምንችል ይሄ ፈተና የመንፈሳውያን ሰዎች ሁሉ ፈተና ነው። ቃሉ የሚለውን ማለት ይጠበቅብናል። ቃሉ የሚለውን በዓላማው፣ ቃሉ የሚለውን በራሱ ሐሳብ፣ ቃሉ የሚለውን በራሱ ፕሮግራም ማየት መቻል አለብን። የእግዚአብሔር ቃል እንደገባን ሳይሆን እንደተነገረበት ዓላማ የምንሰማ ሰዎች ልንሆን፣ የምንታዘዝ ሰዎች ልንሆን ይገባል። የእግዚአብሔር ቃል እንደገባን ሲሆን፣ እንደኛ ትርጉም ሲሆን ለስህተት ትምህርቶች፣ ለስህተት ልምምዶች የተጋለጥን ልንሆን እንችላለን። በክርስትና ህይወታችን እድገትም አይመጣም። የአንድ መንፈሳዊ ህይወት መለኪያ፣ የአንድ መንፈሳዊ ህይወት መለኪያ ሆነው የተቀመጡ አንዳንድ እውነቶች አሉ። እነዚህን እውነቶች ልንገራችሁ። የመጀመሪያው አንድ መንፈሳዊ ነገር መንፈሳዊ ነው ማለት የምንችለው
መሰረቱ እውነት ሲሆን ብቻ ነው። በእውነት መሰረት ላይ ከሆነ ብቻ ነው። ስለዚህ የአንድ መንፈሳዊ ህይወት ማረጋገጫ፣ መገለጫ፣ ምልክት ምንድነው ካልን እውነት ነው። የቱን እውነት? የኛ እውነት አይደለም። የኛ እውነት የኛ ምኞት ሊሆን ስለሚችል፣ የኛ ፍላጎት ሊሆን ስለሚችል ሰው ሁሉ እውነት አለው። ለዚህ ነው ፍልስፍናው ራሱ ምን ይላል? እውነት አንጻራዊ ነው ይላል። አያችሁ፣ ሰው እውነትን እንደ ራሱ አድርጎ በራሱ ተርጉሞ የራሱን አስቀምጧል። ለዚህ ነው እውነት አንጻራዊ ነው የሚል ፍልስፍና ዓለሙን ሁሉ ገዝቷል፣ ትውልድን ሁሉ ገዝቷል። እውነት ግን አንጻራዊ አይደለም። እውነት አንድ ነው፣ ከሰማይ የሆነ አንድ እውነት፣ እሱም ልጁ ኢየሱስ ክርስቶስ ነው። ፐርሰን ነው። እንዳውም እውነት አንድ ነው። ለዚህ ነው መንፈስ ቅዱስ አሁን በኪዳኑ የሚሰራውን መጽሐፍ ቅዱስ ሲነግረን ወደ እውነት ሁሉ ይመራቸዋል ነው ያለው። እውነትን በመግለጥ ወደ እውነት ሁሉ ነው የሚመራን። ስለዚህ አንድ እውነት አለ፣ ሁሉን የጠቀለለ እውነት። ሁሉ በዚህ እውነት ውስጥ ይለካል፣ ይመዘናል። ለህይወት የሆነው ለህይወት የማይሆነው ይጣላል። የከበረው ከተዋረደው የሚለይበት አንድ እውነት አለ፣ የበራ አንድ እውነት። ለዚህ እውነት ተወልጃለሁ ብሎ እውነትን ያስተጋባ የብሩክ የእግዚአብሔር ልጅ ኢየሱስ ብቻ ነው። ስለዚህ ለስህተት እንዳንዳረግ የሚያደርገን እውነት ብቻ ነው። ስለዚህ አንድ መንፈሳዊ ህይወት በምን ይመዘናል ካልን በእነዚህ 4 ነገሮች ይመዘናል። አንደኛ በእውነት መሰረት ላይ በመሆኑ፣ ሁለተኛ በተግባር የሚገለጽ በመሆኑ። እነዚህ 2 ነገሮች በጣም ወሳኝ ናቸው። በእውነት መሰረት ላይ መሆን አለበት፣ በተግባር ደግሞ የሚገለጽ መሆን አለበት። ይሄ ብቻ አይደለም፣ ለእግዚአብሔር ክብር ደግሞ መሆን አለበት። እነዚህ መለኪያዎች ናቸው። ብዙ ሰዎች የህይወት እድገት ላይ የሉም። ለምን? በውስጣቸው ስላልተለወጡ። የሃይማኖት ሽርሽር በጣም ብዙ ሰው ይወዳል። ወደ አማኙ መጣ ካልን ካስተዋልን ከቤተ ክርስቲያን ከአንድ ልምምድ ወደ ሌላ ልምምድ፣ ከአንድ አስተሳሰብና የእምነት አቋም ወደ ሌላ አስተሳሰብና የእምነት አቋም ሰዎች ፈቀቅ ይላሉ። ጽናትን በሰዎች ህይወት ውስጥ፣ መተከልን በሰዎች ህይወት ውስጥ አታዩም። ለምን? ማደግ የመተከል ማደግ የመጽናት ማደግ የመሰረት ሂደት ስለሆነ እድገት ዝም ብሎ የሚመጣ ነገር አይደለም። ዛፍ መሬት የሚያስፈልገው እስከሚያስ ድረስ ብቻ አይደለም። ዛፍ ሲያድግም አሁን አድግ ያለው ብሎ ከአፈሩ መሬቱንም አፈሩንም አያስፈልገኝም ብሎ ሊለየው አይችልም። በተለየው ጊዜ ይደርቃል፣ በተለየው ጊዜ ይወድቃል። የትኛውንም ያህል ቢያድግ ዛፍ መውደቁ የማይቀር ነው። ስለዚህ አፈር የሚያስፈልገው መሬት የሚያስፈልገው እስኪያድግ ድረስ ብቻ አይደለም። ካደገም በኋላ መሬትና አፈር ያስፈልገዋል ማለት ነው። ሌሎችም ዛፍን የሚያሳድጉ ግብዓቶች በሙሉ ያስፈልጉታል። ባደገ ጊዜ የሚተው አይደለም። መንፈሳዊ ነገርም ልክ እንደዚሁ ነው። ህይወትም እንደዚሁ ነው። ይልቅ ባደገ ቁጥር እንዳውም መሬትን ቆንጥጦ ይይዛል። በምን ካልን ስር በመስደድ መሬቱን ቆንጥጦ ይጣበቃል። እድገታችሁ ካሳደጋችሁ ነገር እንዳይለያችሁ መጠንቀቅ አለባችሁ። ደግመዋለሁ፣ እድገታችሁ ካሳደጋችሁ ነገር እንዳይለያችሁ መጠንቀቅ አለባችሁ። ዛፍ ባደገ ጊዜ ከዛ ቡቃያነት አልፎ ከዛ አትክልትነት አልፎ በጣም ብዙ ድጋፍ ከሚሰጠው ነገር አልፎ ባደገ ጊዜ፣ ብዙዎችን ባስጠለለ ጊዜ፣ ወፎች በላዩ ላይ በሰፈሩ ጊዜ፣ ያን ጊዜ ካሳደገው ነገር ከተለየ መድረቁ አይቀርም፣ መውደቁ አይቀርም። መንፈሳዊ ነገርም ልክ እንደዚሁ ነው። በዚያው ቦታ ላይ ያለ ነው እና ቤተ ክርስቲያንን ልክ እንደዚህ እንደ መሬቱና እንደ አፈሩ ለዛፍ እንደሚያስፈልገው ግብዓት ለመንፈሳዊ ህይወታችን እድገት ተሰጥቶናል ማለት ነው። ስለዚህ እድገታችሁ ካሳደጋችሁ ነገር እንዳይለያችሁ መጠንቀቅ አለባችሁ። ህይወትና አገልግሎታችን መጽሐፍ ቅዱሳዊ እናድርግ ስንል በምንድን ነው መጽሐፍ ቅዱሳዊ የምናደርገው? ህይወታችንና አገልግሎታችን በፍሬ እንዲታይ ምንድን ነው ልናደርግ የሚገባ ነገር? የመጀመሪያው ነገር ህብረትን መጠበቅ። ህብረትን
የሚበረታታበት መጽሐፍ ቅዱሳዊ በጣም አጽንኦት የተሰጠበት ጉዳይ መንፈሳዊ ሕይወታችን የሚጠበቅበት ስለሆነ ነው። ከእግዚአብሔር ጋር ያለን ፍጻሜ ያማረ እንዲሆን የሚያደርገው እርሱ ስለሆነ ነው። ምን ህብረት። ለዚህ ነው ይልቁንም በአንዳንዶች ዘንድ ልማድ እንደሆነው ይላል መሰባሰባችሁን አትተው ይላል። ለምን? ለፍቅርና ለመልካም ስራ እንድንነቃቃ ይላል። ህብረት በጣም ያስፈልገናል። እግዚአብሔር አንድ ነው፣ ሶስትም ነው። የኛ መሰረት እዚህ ላይ ያለ ነው። ለምን እንደዚህ እንዳልኳችሁ እንገራችሁ። የእግዚአብሔር አካልነት መዋዋጥ ሳይኖርበት ሶስት ነው። በአካል ሳይበታተን ደግሞ በአካል ደግሞ ሳይገነጣጠል አንድ ነው። ይሄ በጣም የሚያስገርም ሚስጥር ነው። በመጽሐፍ ቅዱስ አስተምሮ ውስጥ ቃል በቃል ሥላሴ የሚል ቃል ባይገኝም ሶስትነትና አንድነትን የሚያመለክት ነው። ስለዚህ የእግዚአብሔር አካልነት መዋዋጥ ሳይኖርበት ነው ሶስትነቱ። በአካል ደግሞ መጠፋፋት ሳይኖርበት ደግሞ አንድነቱ ይታያል። ይሄ መሰረት ነው። እግዚአብሔር ሶስት አካላት ደግሞ አንድ ነው። ምን አይነት ምስጢር ነው! እኛ ብዙ ሆነን አንድ አካል እንደሆነ መጽሐፍ ቅዱስ ይናገራል። አንድ መሆን እንደምንችልም ደግሞ ይሄ ስርዓት አሳይ ነው ማለት ነው። የራሳችን መልክ፣ የራሳችን ቅርጽ ሊኖረን ይችላል። ነገር ግን አንድ ነን። ህብረት ማለት የእግዚአብሔርን አኗኗር በኑሯችን ላይ መድገም ማለት ነው። ይሄ በሥላሴ የታየው አንድም ሶስትም የሚለው መሰረት ከሆነ ለክርስትና ለመንፈሳዊው ዓለም ምንድነው ካልን ህብረት የእግዚአብሔርን አኗኗር በኑሯችን ላይ መድገም ማለት ነው። በኑሯችን ላይ ማድመቅ ማለት ነው። የእግዚአብሔር መገለጫ የሆነው ህብረት ነው። ስለዚህ አንድ ሰው ህይወቱንና አገልግሎቱን ይህንን መድረኩን መጠበቅ የሚችልበት ትልቅ ሚስጥር ነው ህብረት ማለት ነው። የእግዚአብሔርነት መገለጫው ሶስትነቱ አንድነቱ የሚገለጥበት መገለጫ ቦታው ተደርጓል። ከተደረጉት መካከል አንዱ ህብረት ነው። እግዚአብሔር በህብረት ኑሩ ሲለን ራሱን በእኛ ውስጥ ማየት ስለሚፈልግ ነው። ሃሌሉያ! እግዚአብሔር በእኛ ራሱን ማየት ስለሚፈልግ በህብረት ኑሩ ይላል። ለምን? ህብረት ከሱ ነው ምንጩ፣ ህብረት ከሱ ነው መገለጡ፣ ህብረት ከሱ ነው የወረደው። ስለዚህ ህብረት ካለ መሸፋፈን አለ። መገላለጥ አይደለም፣ መካሰስ አይደለም፣ አንዱ አንዱን የሚጥልበት አይደለም። አንድነት በሶስት የተገመደ አይፈታም ይላል የእግዚአብሔር ቃል። 2 3 ብርታት ነው። ህብረት ብርታት ነው። ከአንድ 2 ይሻላል። አንዱ ቢወድቅ አንዱ ያነሳዋል ይላል። አንድነት ሲኖረን ከሂሳብ ውጪ የሆነ ከስሌት ውጪ የሆነ ድልን እንጎናጸፋለን። ዘዳግም 32:30 ላይ አንድ ሰው እንዴት 1000 ያሳድዳል? እስቲ በሂሳብ ስሩት። ሁለቱ እንዴት 10,000 ያሳድዳል? በህብረት ውስጥ ብዙ ትርፍ አለ። በህብረት ውስጥ ብዙ ድል አለ። ይህንን የተናገረው በደረጃው ትልቅ የሆነ እግዚአብሔር ነው። ስለዚህ ህብረት የሚለው ነገር ትልቅ ማረጋገጫ ተሰጥቶታል። ለህይወታችን አስፈላጊ ነው። ስለዚህ የህይወትና የአገልግሎታችንን መድረክ መጠበቅ የምንችልበት ይህን አስፈላጊ ስለሆነ ከእግዚአብሔር ጋር አለን ነገር ደግሞ በምድር በህዝቦች መካከል ባለን ደግሞ መንፈሳዊ ምልልስና ሩጫ ለእነዚህ ነገሮች በጣም ትኩረት ልንሰጥ ይገባል። በማቴዎስ ወንጌል ምዕራፍ 18 ቁጥር 19 ከእናንተ ሁለቱ በአንዳች ነገር ተስማምተው ቢጸልዩ እግዚአብሔር ይሰማል ይላል። የህብረት ጸሎት ምን ያህል በጸሎቱ ስልጣን ያለው ጸሎት እንደሆነ በስራው እጅግ ኃይልን አድርጎ የሚገለጥ እንደሆነ ይህ ክፍል በደንብ ያስረዳል። ምን ያህል ስለ ህብረት ጸሎት፣ ምን ያህል በህብረት ስለሚደረግ አገልግሎት ልባምነታችሁ ጨምሯል፣ ማስተዋላችሁ ጨምሯል። ወገኖቼ የህብረት ጸሎት እንደ ፀሐይ ነው፣ የግል ጸሎት እንደ ሻማ ነው ብሏል አንድ እግዚአብሔር ሰው። በፀሐይና በሻማ መካከል ያለውን ልዩነት
ማወቅ ይቻላል፣ መገመትም አያስፈልግም። የህብረት ጸሎት ልክ እንደ ፀሐይ ነው ማለት እግዚአብሔር አስፍቶታል። አንዱ 1,000 ሁለቱ 10,000 ያሳድዳሉ ይላል። በህብረት ውስጥ ያለው አቅም ጉልበት በጣም ታላቅ ነው። የግል ጸሎትን እንደ ሻማ አቀረበው፣ የህብረትን ጸሎት እንደ ፀሐይ አቀረበው። በጣም ቆንጆ አገላለጽ ነው። እግዚአብሔር ራሱን በእኛ ማየት ስለሚፈልግ ራሱን በእኛ ማየት ሲፈልግ በግለሰብ እንደ አንድ ሰው ባለ በዛ ህይወት ሳይሆን በህብረት በአንድነት ባለ ህይወት ውስጥ ማየት ነው የሚፈልገው። ታውቃላችሁ ቤተ ክርስቲያን ሁለት ገጽታ አላት፣ ተቋማዊና ዓለም አቀፋዊ ገጽታ። ተቋማዊ በአጥቢያ መመሰሏ ነው። በውስጡ አስተዳደር አገዛዝ አለ። የተሰጡ ደግሞ ስጦታዎች አሉ። ቤተ ክርስቲያንን በተቋም አስቀምጧታል። እንደገና ቤተ ክርስቲያንን ዓለም አቀፋዊ ገጽታ ሰጥቷታል። ይሄ በጣም ግልጽ ነው። በአካል በመመሰሏ ነው ዓለም አቀፋዊ ገጽታ የያዘችው። ለምን? የሰዎች መዳን ከልዩ ልዩ ስፍራ ነው። ከህዝቦች ከነገዶች ሁሉ ነው። በቻይና ውስጥ ያለ በኢየሱስ ክርስቶስ የሚያምን አለ። በሶማሊያ ውስጥ አለ። በጅቡቲ ውስጥ አለ። በሌሎችም ሀገሮች በድንበር አንገናኝም፣ በቋንቋ አንገናኝም። በክርስቶስ ኢየሱስ ግን አንድ አካል ነን። ስለዚህ ዓለም አቀፋዊ ገጽታ አላት ማለት ነው። የመጽሐፍ ቅዱስ አስተማሪዎች በጣም የሚናገሩት ነገር አለ። በአብዛኛው ስለ ዓለም አቀፋዊ ገጽታዋ ሳይሆን የሚናገረው ስለ ተቋማዊ ገጽታዋ ነው። ከ100% 90% የሚናገረው ስለ ተቋማዊ ገጽታዋ ነው። ስለ ዓለም አቀፋዊ ገጽታዋ እንኳን አይደለም። ስለዚህ ለህብረት ምን ያህል የእግዚአብሔር ቃል ስፍራ እንደሰጠ እናያለን። አገልግሎት በህብረት ሲሆን፣ ጸሎት በህብረት ሲሆን፣ ህይወት በህብረት ሲሆን ለእግዚአብሔር ክብር ለስሙ ምስጋና እጅግ የሚገለጥ ይሆናል ማለት ነው። በስሜ በምትሰበሰቡት 2 ወይም 3 ሆናችሁ አለ። አይገርምም? በጥሩ አለባበሳችሁ አላለም። በጥሩ አመጋገባችሁ አላለም። የጠየቀን ምንም አይነት ስታይል የለም። 2 እና 3 ሆናችሁ በስሜ በምትሰበሰቡበት በዚያ እገኛለሁ ነው ያለው። ህብረት በራሱ አምልኮ ነው። ለምን? እግዚአብሔር ያዘዘውን ነገር ስለሆነ የምናደርገው። እግዚአብሔር ያዘዘውን ነገር ማድረግ ደግሞ ፈቃዱን ማድረግ ደግሞ አምልኮ ነው። በእግዚአብሔር ቃል ውስጥ ህይወትም አገልግሎትም ያለ ህብረት የሚያዝ አይደለም፣ የሚዘለቅበትም አይደለም። በአዲስ ኪዳን የዲሲፕሊን እርምጃዎች ውስጥ ተግሳጽ፣ ምክር፣ ዘለፋ ከጉባኤም ደግሞ እንዲገለል የማድረግ ውሳኔ በሚወሰንባቸው ውስጥ በጣም አንድ የገረመኝ ስርዓት አለ። በመጀመሪያ ዘመን ቤተ ክርስቲያን ውስጥ አንድ ሰው ጉባኤን እጅግ በሚበድል ህይወት በሚገኝበት ጊዜ ከጉባኤው እንዲገለል ይደረጋል እና በዚያን ጊዜ ያሉ ቅዱሳን አማኞች አንድ ሰው ከጉባኤው እንዲገለል ሲደረግ በዚያን ጊዜ ያለውን መረዳት ልንገራችሁ። እንደኛ ዘመን በዚህ ዘመን እንዳለችው ቤተ ክርስቲያን አይደለም መረዳቱ። አንድ ሰው ከማህበረ ምእመኑ እንዲገለል ከተደረገ በጊዜው እንዲህ ተብሎ ይታሰባል። ለዚህ ዓለም ፈተናና ለሰይጣን ፍላጻ ተጋልጦ ተሰጥቷል ተብሎ ይታሰባል። ስለዚህ አንድ ሰው ከቅዱሳን ህብረት እንዲገለል ተደረገ ማለት ለዚህ ዓለም ፈተና ተጋልጧል፣ ለሰይጣንም ፍላጻ ተጋልጧል። ማን ነው ዛሬ ከቤተ ክርስቲያን 1 ወር ቢቀር የሚከብደው? 2 ወር ቢቀር የሚከብደው? ዓመታት ከህብረት ብንቀር በፍጹም አይከብደንም። ለምን? የህብረትን አስፈላጊነት እግዚአብሔር ስለ ህብረት የሰጠውን ያስረዳውን ስለማናውቅ፣ የገለጠውን ስለማናውቅ። ስለዚህ ህብረት በጣም ወሳኝ ነው። ሁለተኛ የአደራ ህይወት ነው መገለጫ። የህይወታችን የአገልግሎታችን አንዱ መገለጫ የሚሆነው ህብረት ነው። ሌላው የአደራ ህይወት ነው። እውቀትና መንፈሳዊነት በጣም የሚጠይቅ ነው። አደራ የማይሰማው ሰው ለነፍስ አገልጋይ መሆን አይችልም። አገልግሎት ለነፍስ የሚሰራ ስራ እንደሆነ ታውቃላችሁ። ለዚህ ነው በዕብራውያን ላይ እነሱ እጥፍ ክብር ይገባቸዋል አለና ለነፍሳችሁ ይተጋሉ አሉ። አይገርምም? አገልግሎት ለነፍስ መትጋት ነው። አደራው የነፍስ አደራ ነው። ስለዚህ ሁለተኛው መገለጫ ምንድን ነው ካልን የአደራ ህይወት ነው። ሁላችንም ለአደራው ቃል
መኖራችን እርግጠኞች መሆን አለብን። በመንፈሳዊ ህይወት አገልጋይ ለማግኘት ነፍሱን የሚያስፈልግ ሰው ማግኘት በጣም ግድ ይላል። ነገሩ ከነፍስ ጋር ተያይዟል። ነገሩ ከህይወት ጋር ተያይዟል። አገልግሎት አሁን እንደምናስበው አይደለም። መድረክ ላይ መቆም አይደለም። አገልግሎት ለሰዎች ነፍስ መቆም ነው። መስዋዕትነት ይጠይቃል። ከእንቅልፍ ተነስቶ ተወጥቶ ተሰማርተው እንደሚሰሩት ስራ አይደለም። ትልቅ ተጋድሎ አለበት። አደራው የነፍስ ስለሆነ ነጋዴ ህዝቡን ሲያይ ታውቃላችሁ፣ የገንዘብን ቁጥር ነው የሚያየው። ህዝቡን እንደ ደንበኛ ነው የሚያየው። አገልጋይ ግን እንደሱ አይደለም። የሚከፍለውን ዋጋ ነው የሚያየው። በጣም ትልቅ ልዩነት አላቸው። ሶስተኛውን ልናገር፣ ተጠሪነት ያለው ህይወት። ይህም መገለጫው ነው። ብዙ ጊዜ ሰዎች እኔ እኮ ቤተ ክርስቲያን ባልሄድም ከእግዚአብሔር አልተለየውም ብለው ይላሉ። በጣም እየተሞኙ ነው። ቤተ ክርስቲያን የማይሄድ ሰው ከእግዚአብሔር አልተለየውም የሚለውን የእግዚአብሔር ቃል አይደግፈውም። ከምንም በላይ ደግሞ አዋቂው የተናገረውን በህይወታችን ካላመንና ካልተደገፍን ሌላ የሆኑ የራሶቻችንን ማስተዋል መጣል መቻል አለብን። ከእግዚአብሔር ጋር ህብረት ያለው ከቅዱሳን ጋር ህብረት ያለው ሰው ነው። ከእግዚአብሔር ጋር ህብረት አለኝ እያለ ከቅዱሳን ጋር ምንም አይነት ህብረት የሌለው ሰው ይሄ የራሱን መንገድ የመረጠ ነው፣ ሞኝነትም ነው። አንዳንዶች ይሄንን ስለሚሉ ነው። እንዳውም አንዳንድ ጊዜ አንዳንድ ነገር ሰማለሁ። ይሄ በጣም የሚያስገርመኝ ነው። ዛሬ ባልመጣም በመንፈስ ከናንተ ጋር ነኝ ሰዎች ሲሉ ሰምታችሁ አታውቁ? በቃ ባልመጣም በመንፈስ ከናንተ ጋር ነኝ ይላል። ስታገኙት ደግሞ ከጉባኤ ተመልሶ በመንፈስ እኮ ከናንተ ጋር ነበርኩ ይላል። ይሄ ነገር እውነት አይደለም። በመንፈስ መሆን የሚችለው እግዚአብሔር ብቻ ነው። እኛ በአካል ከተገኘን የተገኘንበት ቦታ መንፈስ እንካፈላለን። የትም ቦታ ሆነን ግን በመንፈስ መሆን አንችልም። መጽሐፍ ቅዱሳዊ አይደለም። የትም ቦታ እንሆን በመንፈስ መሆን ግን አንችልም። እግዚአብሔር ይርዳን። በዚህ አቅጣጫ ማስተዋል ይስጠን። በመንፈስ ከናንተ ጋር ነው። ሂዱ። አካሉ አይገኝም፣ ጊዜ አይሰጥም። የራሱ ጉዳይ ላይና የራሱ ነገር ላይ ነው ያተኮረው። መንፈሳዊ ነገር የሚጠይቀውን አይመልስም። ግን ምንድናል? በመንፈስ ከናንተ ጋር ነኝ። በጣም መሸወጃ ቃላችን ነው። ቅዱሳን ንቁ። በዚህ ንግግር አትሸወዱ። ንግግሩ መጽሐፍ ቅዱሳዊ አይደለም። ሮሜም ላይ ቆሮንቶስም ላይ የትኛው የመጽሐፍ ቅዱስ ክፍል ላይ ፈልጋችሁ አታገኙትም። በመንፈስ ከናንተ ጋር ነኝ። በጣም የተለመደ አይደለ ይሄ ቃል? በመንፈስ ከናንተ ጋር ነኝ። እግዚአብሔር ብቻ ነው መንፈስ። እግዚአብሔር ብቻ ነው በሁሉ ስፍራ መገኘት የሚችል። እሱ እዚህም ነው እዛም ነው። በዘላለማዊነቱ ዘላለምን የሚያይ ይሄ እኮ የእግዚአብሔር ልክ ነው። ምን ያህል እንደተታለልን አላስተዋልንም። ያታለለን አለ። በመንፈስ ከናንተ ጋር ነኝ ብሎ አለመገኘት። አንድ ጊዜ አንድ ሰው ያው መጽሐፍ ቅዱስ በተለያየ መንገድ ነው እየተተረጎመ ያለው። ለዚህ ነው በእግዚአብሔር ዓላማ ነው መጽሐፍ ቅዱስ መያዝ ያለበት፣ በእኛ ሀሳብ በእኛ ትርጉም አይደለም ያልኳችሁ። ሊል ያላለውን እያልን የራሳችንን መንገድ ቀያይሰናል። የራሳችንን አኗኗር አውጥተናል። ፕላኑ የእኛ ነው፣ የሰማይ አይደለም። ከዚህ ልንድን የምንችለው ወደ እግዚአብሔር ቃል ዓላማ ወደ ተነገረበት መንፈስና ሀሳብ መምጣት ከቻለን። ወደዚህ ደግሞ የሚያደርሰን መንፈስ ቅዱስ የኪዳኑ መሪ አለ እና ይህ ሰው ሲናገር እንግዶችን በቤት ተቀበሉ፣ እንግዶችን ለመቀበል ትጉ የሚለውን ሲያስተምር እንግዶች የሚለው ሰዎችን አይደለም አለ። እንግዶች የሚለው እንግዳ ሀሳቦችን ነው አለ። አያችሁ፣ ይዞት የቀረበውን ቃል ሰዎች እንዲቀበሉት ስለፈለገ በአካል ሰው ተገኝቶ ማድረግ የሚገባውን ነገር ማድረግ እንዳይችል፣ አምልኮ በዛ ውስጥ እንደሆነ ሊናገር የሚገባውን ቃል ለራሱ ጥቅምና ለራሱ ፍላጎት ሲል ቀየረው። እንግዶችን ተቀበሉ የሚለው እንግዳ ሀሳቦችን ነው፣ አዳዲስ ሀሳቦችን ነው አለ። አካልን አወጣ። ለምን? በአካል ሰው ሲገኝ ከራሱ መቁረስ፣ ከራሱ መስጠት፣ አልጋውን መልቀቅ፣ ቤቱን መልቀቅ፣ ብዙ የሚጠበቅበት ነገር አለ። አምልኮው በተግባር እንዳይገለጥ አያችሁ፣ አምልኮውን መልክ ብቻ እንዲኖረው ለማድረግ በሀሳብ አሳተው። ልክ እንደዚህ ነው። በመንፈስ ከእናንተ ጋር ነኝ ብላችሁ አትቅሩ ከጉባኤ። በመንፈስ ጉባኤው ጋር መሆን አትችሉ። ይሄንን በጣም አጽንኦት ሰጥቼ መናገር ስላለብኝ በፍጹም አትችሉም። በመንፈስ ከእናንተ ጋር ነኝ የሚል ሽወዳ
መታለል ከናንተ ይራቅ። በመንፈስ መሆን የሚችል እግዚአብሔር ብቻ ነው። በሁሉ ስፍራ መገኘት የሚችለው እግዚአብሔር ብቻ ነው። ህብረት ያስፈልገን ለዚህ ነው ወገኖቼ። እግዚአብሔር መደበኛ አመራሩ ያለው በዚህ ውስጥ ነው፣ በቃሉ ውስጥ፣ በህብረት ውስጥ፣ በእረኞች ወይም በአገልጋዮች ውስጥ። ይሄ የእግዚአብሔር ስርዓት ነው። ለህይወታችሁ ይሄንን ማስቀደም አለባችሁ። በቃ የእግዚአብሔር መደበኛ አሰራሩ ይሄ ነው። በቃሉ ይመራናል፣ በህብረት ውስጥ ይመራናል፣ በቃሉ ያሳድገናል፣ በህብረት ውስጥ ያሳድገናል፣ በእረኞችና በሰጠን አገልጋዮች ይመራናል፣ ያሳድገናል። ስለዚህ ተጠሪነት ያለው ህይወት ያስፈልገናል። ለምንድን ነው አገልጋዮች የሚያስፈልጉን? የኑሯችን፣ የመውጣት የመግባታችን፣ የትዳራችን፣ የስራችን የቅርብ ተመልካቾች እንዲሆኑ። ስለዚህ እነዚህን ህብረት የሚለውን፣ የአደራ ህይወት የሚለውን፣ ተጠሪ ህይወት የሚለውን ነገር በህይወታችን ውስጥ የህይወት መድረኮቻችን እንደሆኑ ማሰብ አለብን። ለህይወትና ለአገልግሎታችን መድረክ እንጠንቀቅ። ይህንን መድረክ ሌላ እንዳይጋራ፣ ሌላ ሀሳቡን እንዳይፈጽምበት ራሳችንን በዚህ እንድናተጋ ጠይቃቸዋለሁ። አበቃ። ይህንን ዩቲዩብ ቻናል የምትከታተሉ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አገልግሎታችን ለብዙዎች ተደራሽ እንዲሆን አብራችሁ እንድትቆሙ አሳስባቸዋለሁ። ተባረኩልኝ።